ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። በመላው ዓለም ሆናችሁ እንግዲህ የምትከታተሉን ወገኖች ስለምትሰጡን አስተያየት ስለምትጸልዩንም ወገኖች በሙሉ እግዚአብሔር አብዝቶ ይባርካችሁ እንላለን። በቀን ላይ እንግዲህ አንድ መረጃ አቀብለን ነበረ። ይሄ መረጃ መለጣችሁ ወገኖች ካላችሁ ቻናላችን ላይ በመቀላቀል መረጃውን ማድመጥና መረዳታችሁ ሰፊ እንዲሆን ጥቆማ መስጠት እንወዳለን። በየጊዜው ደግሞ የምንለቃቸው መረጃዎች ወደ እናንተ እንዲደርሱ ሰብስክራይብ በማድረግ ለሌሎችም ወገኖች በማጋራት የአገልግሎታችን አጋር እንድትሆኑ በእግዚአብሔር ፍቅር እንጠይቃችኋለን። እንግዲህ ዛሬ ለአርብ ምሽት ደግሞ ሌላ መረጃ ይዘንላችሁ መጥተናል። መልካም ጊዜ እንዲሆን እንመኛለን። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን ከቀኑ በመለስ እንግዲህ ሌላ መረጃ ይዞልን የመጣው ወንድማችን ፓስተር አለማየሁ ነሙ መስመር ላይ ይገኛል። በተለይም መካከለኛው ምስራቅ ላይ ያለው ውጥረት የትኛውንም የዓለም ክፍል ሊነካ ስለሚችል እንዲሁም ደግሞ የጌታ ኢየሱስ ክርስቶስን ደግሞ መምጣትን አመላካች ጉዳይ ስለሆነ በዚህ ጉዳይ ላይ እንግዲህ ወንድማችን ፓስተር አለማየሁ ይዞልን የመጣውን ጥንክር ያስደምጠናል። ሰላምታ ከተለዋወጥን በኋላ በቀጥታ ፓስተር መረጃውን ያቀብለናል። መስመር ላይ ይገኛል። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል። እግዚአብሔር ይመስገን። ከቀኑ በኋላ እንግዲህ ሌላ መረጃ ቀደም ሲል ጠቆም አድርገህ ነበር። እስኪ ይዘህልን የመጣውን መረጃ አጋራን። እንግዲህ በትናንትናው ዕለት በግብፅ ካይሮ የቱርክና የግብፅ የንግድ ፎረም የሚል አንድ ትልቅ ጉባኤ ተካሂዶ ነበረ። በዚህ ጉባኤ ላይ የግብፁ ፕሬዝዳንት አብዱልፈታህ አልሲሲ እና የቱርኩ ፕሬዝዳንት ራሲብ ጠይብ ኤርዶጋን ተገኝተው ነበረ እና በመጨረሻም ባደረጉት ንግግር የንግግራቸው መነሻም ማጠንጠኛም ከኢኮኖሚው ባሻገር በእስራኤል ላይ ያነጣጠረ ነበረ። ይሄ በእስራኤል ላይ ያነጣጠረው ንግግር ምንድነው? በጋዛ የተደረሰው የተኩስ አቁም ስምምነት በተደጋጋሚ ጥሳለች የሚል ነው። እስራኤል የተኩስ አቁም ስምምነቱን አላከበረችም፣ ጥሳለች በማለት በጋራ ኮንነዋል። ከዚህም መጣስ ባሻገር እስራኤል ከፍተኛ የሆነ የሰብአዊ ቀውስ እንዲደርስ በጋዛ ላይ አሁንም እያደረገች ነው የሚለውን ነገር በማንሳት በአግባቡ ሙሉ ለሙሉ ተግባራዊ መሆን እንዳለበት አሳስበዋል። እንግዲህ አሳስበዋል ሲባል መሪዎቹ በካይሮ እንግዲህ በተካሄደው በዚህ የግብፅና የቱርክ ንግድ ፎረም ጉባኤ ላይ ማጠናቀቂያ ላይ ባደረጉት ንግግር ነው ይህንን ያነሱት። የሁለቱ ሀገሮች ግንኙነት እስቲ መለስ ብለን እንመልከት። ሁለቱ ሀገሮች በጠላትነት የሚፈላለጉ ሀገሮች ናቸው። በመካከለኛው ምስራቅ የበላይነትን ብቻ ሳይሆን ቱርክ ብራዘርሁድ የተባለውን ትልቁን የእስላሚክ ድርጅት የምትደግፍና ያደራጀች በካይሮ ውስጥ ለውጥ ወይም ደግሞ አብዮት በመጣ ጊዜ ያንን ሚና በዋናነት ትጫወት የነበረች ሀገር ነች። ግብፅም ብትሆን ቱርክን እንደ ወዳጅ እንደ አጋርም አይታት አታውቅም። ነገር ግን አሁን ላይ
እስራኤል በመካከለኛው ምስራቅ ከምታደርገው እንቅስቃሴ ለመግታት የተፈጠረና የተደራጀ ህብረት ይመስላል። የጠላት በሚል ወዳጄ ነው በሚለው እና አሁን ላይ ሁለቱ ሀገሮች ጥሩ ግንኙነት አላቸው። ይሄ ግንኙነታቸው ኢኮኖሚያዊ ብቻም አይደለም፣ ፖለቲካዊም ነው። በመካከለኛው ምስራቅ ጉዳይ ላይ ያገባናልና ዋና ተዋናይንን እያሉ ያሉ ሀገሮች ናቸው። በታስታውስ ከሆነ በጋዛና በእስራኤልና በፍልስጤም መካከል በነበረው ድርድር ሚና ሲጫወቱ የነበሩ ናቸው። ይሁን እንጂ አሁን ላይ ግን ከዛ ባሻገር ምስጢራዊ የሆነ ግንኙነት ያላቸው እንደሆነ ያመለክታል። ምክንያቱም ሁለቱም እስራኤልን እንደ ወዳጅ አይደለም የሚያዩት፣ እንደ ጠላት ነው የሚያዩት። እስራኤልን ብትሆን ቱርክንና ግብፅን እንደ ጠላት ነው የምትመለከታቸው። ከዚህ አንጻር ግብፅ እና ቱርክ አሁን ከንግድ ባሻገር በወታደራዊ ኃይልም ለመተሳሰር ጥምረት ለማድረግ እየሰሩ ያሉ ናቸው። ይህንን እነዚህን ስትመለከትና እነዚህን ስትቃኛቸው ምንድነው ያለው እንደምታ የሚለውን ነገር ስትመለከት በዋናነት ቀጠናውን በበላይነት ለሚቆጣጠር የሚደረገውን እሽቅድምድም ያመለክታል። በሌላ መልክ ደግሞ በሌላ ጽንፍ ደግሞ ስትመለከተው የክርስቶስ ኢየሱስን ምጽአት ለማፋጠን የነዚህ አገሮች የጋራ ግንባር መፍጠር ግዴታ ነው። አንደኛ ቱርክ ኦቶማን ቱርክ ጊዜ የአላስካን ሞስክ የሰራች ስለሆነና ከእንግሊዝም በፊት ለረጅም ዓመት ቀጠናውን በቅኝ ግዛት አስተዳድር ስለነበረ በዛን ጊዜ ከእስራኤልም ጋር ከግብፅም ጋር እንደ ጎረቤት ነበረች። እንግሊዞች ከመጡ በኋላ ነው ግብፅንና ጋዛን እንትን ያሉት። ከዛም ጋዛን ታስተዳድር ነበረ ግብፅን። ከዛ እንግሊዞች ከዛ ደግሞ ለጆርዳኖችም ማስተዳደር ጀመሩ። ከዛ በኋላ ደግሞ ያው እስራኤል ቀጠናው ላይ አገር ሆና ስትመጣ ፍልስጤምም እንደ አገር ለመቀጠል ትግል የተጀመረበት ሁኔታ ነው የምንመለከተው። ስለዚህ አሁን ላይ የነዚህ ሁለቱ ሀገሮችን እንቅስቃሴ እስራኤልን ብትሆን በዋዛ አይደለም፣ በትኩረት እየተመለከተችው እንደሆነ ተናግራለች። እና ምንድነው የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶሃን ያሉት? የጋዛን ጉዳይ ወይም ደግሞ የፍልስጤምን ጉዳይ አጽንኦት ሰጥተን እየተመለከትን ነው ብለዋል። ኤርዶጋን በጋዛ ሰርጥ ሰላምን ለማስፈን በሚደረገው ጥረቶች ላይ ቱርክ በቅንነት በንቃት እየተሳተፈች መሆኑን ገልጸዋል። የፍልስጤማውያን ጉዳይ ከግብፅ ጋራ ባላቸው የጋራ አጀንዳ ውስጥ ሁልጊዜም በግንባር ቀደምትነት እንደሚቀጥሉ አረጋግጠዋል የሚል ነገር ነው እንግዲህ ያለው እና የሁለቱ ሀገሮች መጣምር ደግሞ ቀጠናውን አሁን ወደ ለየለት ነገር የሚያመራ ነው። በእርግጥ ወደፊት ሄዶ ግብፅና እስራኤል መጓጋታቸው አይቀርም። እንደዚህ ላይ መነሳት ካለበት ምናልባት የጋዛው ብቻ ሳይሆን የቅርቡን እንኳ ትዝታ ማንሳት ካለብን እዚህ በአፍሪካ ቀንድ ዙሪያ የእስራኤል ወደ ሶማሌላንድ መምጣት ቱርክንና ግብፅን እኮ በእጅጉ አበሳጭቷል። እሱ ያበሳጫቸው ምክንያት አለ። የእስራኤል መምጣት ምናልባትም ኢትዮጵያ ወደ ቀይ ባህር የምትመለስበትን እድል የሚያሰፋ ስለሆነ ነው። አጋርነታቸው በጋዛ ብቻ ሳይሆን በዚህም ነው። ግብፅ የኢትዮጵያን ወደ ቀይ ባህር መመለስ አትፈልግም። አሁን ኤርትራውያኖች አይደሉም ዋና ችግር ግብፅ ነች። ቱርክስ ታምንበታለች? ቱርክ እንኳን ምን መሰለ፣ አሁን ቱርክ ምን አይነት ዲፕሎማሲ መሰለ የምታራምደው ወደ አሸነፈው ነው። የቱርክ ዲፕሎማሲን አይተህ ከሆነ ትፎክራለች፣ አታደርገውም ምንም ነገር ላይ። ለምሳሌ አሁን በጋዛ ጉዳይ ላይ
በሶሪያ ጉዳይ ላይ እርምጃ ወስዳለሁ ትላለች። ነገር ግን ምንም ነገር ስትወስድ አትመለከታትም። ይሄ አቋም የሌለው እንደ ቤንዱለም አንዴ ወደዚህኛው አንዴ ወደዛኛው የመገልበጥ ሁኔታ እንጂ ስትሬት የሆነ ለምሳሌ አሁን እንደነ ኢራን እንደ ሌሎቹ ስትሬት የሆነ አቋምም የላትም። የግብፅ ደግሞ የተንኮል ፖለቲካ ነው፣ የሸር ፖለቲካ ነው። ከድሮ ዘመናት ከፈርዖን ጀምሮ የሸር ፖለቲካ ነው። በቃ እነሱ አሁን ምንድነው ተንኮል ነው። በመካከለኛው ምስራቅም ውስጥ የሚሰሩት ተንኮል ነው። በኢትዮጵያም ላይ ከጥንት ጀምሮ የሚሰሩት ተንኮል ነው። የተንኮል ፖለቲካ ነው የነሱ ፖለቲካ። እንግዲህ ይህ በእንዲህ እንዳለ ኢራንና ቻይና ወደ አዲስ የዲፕሎማሲ ግንኙነት መሸጋገራቸውን አሳውቀዋል። በትናንትናው ዕለት የኢራን ምክትል የውጭ ጉዳይ ሚኒስትር ካዚም ጋርባዲ የሀገሪቱን ፕሬዝዳንት ልዩ መልእክት ይዘው ቤጂንግ ገብተዋል። ይህ ግንኙነት በምዕራባውያንና በኢራን መካከል ውጥረት በነገሰበት ወቅት አሁን ላይ ማለት ነው ጦርነት የድግስ እያለ ባለበት ሁኔታ ድርድርም ጭምር ድርድሩም ዛሬ ነው እንግዲህ እየታሰበ ያለው የለየለት ባለበት ሁኔታ በነገሰበት ወቅት ላይ ነው። የሁለቱ ሀገር ግንኙነት ዓለም አቀፍን ትኩረት የሳበ ሆኗል። እንግዲህ የኢራኑ ፕሬዚዳንት መሱድ ፔዜሽኪያን ለቻይናው አቻቸው ፕሬዚዳንት ሺን ልዩ መልእክት ማቅረባቸው ታውቋል። የመልእክቱ ሐሳብ ግን አልተገለጠም። እንግዲህ በሁለቱ ሀገሮች መካከል 25 ዓመት የፈጀ ስትራቴጂካዊ ወዳጅነት ይበልጥ መጠናከርና ኢራን ከቻይናና ከሩሲያ ጋር ያላትን ወታደራዊና ኢኮኖሚያዊ ግንኙነት በማሳደግ የምዕራባውያንን ጫና መቀነስ ትልቁ ታርጌቷ ነው እና ይህ ጉብኝት እንግዲህ ይህ ውይይት ለውጥ ያመጣል ተብሎ በአሜሪካና በኢራን መካከል ያለውን ፍጥጫ ለውጥ ያመጣል ተብሎ ባይታሰብም አሁን ላይ ምንድነው አሜሪካ ከድርድሩ የምትፈልገው ነገር አለ። ያንን ከድርድር የምትፈልገው ነገር ደግሞ ኢራን ትሰጣለች የሚለውን ነገር ማሰጥ ነው የሚመስለው። ምክንያቱም ከቴህራን የሚወጡ መግለጫዎች አብዛኛዎቹ በሁለት ነገሮች ላይ የሉዓላዊነት ጉዳይ ነው ብሎ ነው የሚያስቡት። በኒኩለር እና በዚህ በሚሳኤል ምርቶች ዙሪያ እንትን አይሉም፣ የሚደራደሩ አይመስልም። ነገር ግን አሜሪካስ አሁን ባለው ጂኦፖለቲካዊ ሁኔታና ባለው እንቅስቃሴ አንጻር ደፍራ ጦርነት ውስጥ ገባለች የሚለውም ጥያቄ ነው ያለው። ምክንያቱም አሜሪካ በውስጥም ትወጥራለች። ታውቃለህ፣ ምርጫ አለ። በዚህ ምርጫ የአንዳንድ ቦታ ላይ ሪፐብሊካኖች እየተሸነፉ ያሉበት ሁኔታ ነው ያለው እና ስጋትም ስላለ እና እንደው እዚህ ላይ እንደው አብረህም አካተን እንድትል ዶናልድ ትራምፕ በእኛ ሌሊቱን የሰጡት መግለጫ በጣም አነጋጋሪ ሆኗል። በኢራንም በኩል ደግሞ አቻ የሆነ ተመጣጣኝ ምላሽ አስከትሏልና በተለይ ደግሞ ዶናልድ ትራምፕ ኢራን ስለፈራችን ወደ ድርድር መጣለች የሚል ሐሳብን እና እንደገና ደግሞ የአሜሪካን ደግሞ ዝግጅትን ጨምሮ አናውንስ አድርገዋል። በአንጻሩ ደግሞ ኢራን ደግሞ አሜሪካን እንደው የተብረቀረቀ የኃይል ነው እንጂ ያላት ውስጧ ባዶ ነው የሚል በጣም በሽለላ የታጀለ ንግግር ከኢራን ዘንድ ተሰምቷልና እንደው በአንተ ግምገማ እንደው ይሄ የዛሬው ድርድር ባይሳካ ምን አይነት ለውጥ ሊመጣ ይችላል ብለህ ታስባለህ? አንደኛ ጦርነቱ እንደቀድሞ አይሆንም። እነሱም እንደዛ ነው ያለው። አሜሪካኖቹም እስራኤሎቹም እንደፈለጉት ገፍተው የሚደበድቡ አይሆኑም። ሁለተኛ ቀጠናውን ይዞ ነው የሚጠፋ ጦርነቱ። አሜሪካ ጥቅሞች ላይ ከፍተኛ ጉዳት ያስከትላል። ሌላው በፊት አሜሪካ በአረቡ ዓለም የነበራትን በኢራን ላይ በምትወስድ እርምጃ ስትወስድ የነበራትን ድጋፍ አሁን የላትም።
ማለት ይቻላል። ብዙዎቹ ጦርነቱን እንዳትከፍት ነው እየጠየቁ ያሉት የአየር ክልላቸውን ጭምር ከመዝጋት አንጻር እና በእግረኛ የምትገባበት ነገር የለም። እንደው በአየር ነው መደበደበው የምትገባበት የለም። ግን የስነ ልቦና ጦርነት ነው። አሁን ምን መሰለህ የጦርነት አንዱ የቸሩ ባህሪው ምንድን ነው? ኖረህም አልኖረህም ጠላትህም የበላይነትህን እንዲያውቅ ትፈልጋለህ። እኔ ነኝ የበላይ ብለህ ትፎክራለህ። አንዱ እሱ ነው። አሜሪካ ብዙ ጊዜ በጦርነት ውስጥ የምትጠቀመው ስሟን ነው እንጂ አሁን ላይ በወታደራዊ አቅም እነ ቻይና ላይ ትደርሳለች የሚል ዓለምን እያነጋገረ ነው ጥያቄ ያለው። በምን ተገመገመ እሱ እንግዲህ ባላቸው አሁን በአጭር ጊዜ ውስጥ ቻይና የታጠቀቻቸው ኦልድ መሳሪያዎች አይደሉም። አዳዲስ ዘመናዊ ናቸው። እጅግ ፈጣኖች ናቸው። የጦር አቅማቸውም ብቃታቸውም ኃይለኛ ነው። በኒኩለርም ቢሆን እነ ሩሲያ እየተጠጉ ነው ያሉት። የአሜሪካ ወታደሮች ብዙ ጊዜ በጦርነት አልተፈተኑም። በገቡባቸውን ቦታዎች ላይ ተዝረክርከው ነው የወጡት። ገብቶሃል? ኢቨን አፍጋኒስታን እኮ ማሸነፍ አልቻሉም። ሶማሌ ላይ አይተናል። ምንድነው የአሜሪካኖች የጦር የበላይነት ምናልባት በእነዚህ ረዣዥም ርቀት በሚጓዙ እና በአየር ኃይሏ ከፍተኛ እንትን ሊኖራት ይችላል ብዬ ነው የምገምተው። በተለይ አሁን እንደዚህ እንደ አብርሃም ሊንከን አይነት መርከቦች አሁን በብዛት ነው ያላትና ይሄ በንጽጽር እንኳን ደሴት ናቸው። ብረት ጦርነት ከመሳሪያ ባሻገር አሁን ጦርነትን ብዙ ሰው በመሳሪያ መጽሐፍ ቅዱስ ምን ይላል? ንጉሥ በፈረሱ ብዛት አይድንም ይላል። በመሳሪያ ብዛት አይደለም የምትድነው። ወታደራዊ ስነ ልቦና የሚባላል እሱ ነው። ሀገራዊ ወኔ የሚባል ሀገር ፍቅር የሚባላል ገብቶሃል? ለቆምክለት ዓላማ ያለ ዝግጁነት፣ የወታደሩ የሞራል ዝግጁነት፣ ስነ ልቦና ዝግጁነት ካለ በጥቂት መሳሪያ ትልቁን ጠላትህን ድል ትመተዋል። ምንም ጥያቄ የለውም። አሁን ይሄን ለምን እንዳነሳውለት አውቃለህ? ከአሜሪካ ነው በዲፕሎማሲ ጨዋታ ወደፊት መሄዱን ነው የመረጠችው። ከዛ ይልቅ ግን መቅጠሙን የፈለገችው እስራኤል ናት። እስራኤል አሁን ነው ጊዜው፣ ኢራንን ማሽመድመድ የምንችልበት ሰዓት አሁን ነው ብላ አሜሪካን ሙሉ እስከ መቃወም ደርሳለች። ያ ያለችበት ምክንያት ምን መሰለህ? የውስጥ ችግሮች አሉ ኢራን ውስጥ። በቅርብ ከፍተኛ ተቃውሞ ነበር። የህዝብ መከፋፈል አለ ብላ ስለምታምን ነው። ስለዚህ አሁን አንገራግደን መጣላለን። መንግስትን ህዝቡ እያነቃነቀው ስለሆነ ይህን እድል ተጠቅመን የእርምጃ የምንወስድ ከሆነ ማሸነፍ እንችላለን የሚል ግምት ነው። ግን ይዞ የሚመጣው መዘዝ ቀላል አይሆንም። እነሱ ይህንን አልገመገሙትም። ይገመግሙታል። ስለገመገሙትም ነው እስካሁን የቆዩት። ለዚህ እኮ ነው አሁን ኢራን ጋር ቻይና ጋር የሚደወልበት ምክንያት ለማሳመን እኮ ነው። ለምሳሌ የዲፕሎማሲና የፖለቲካ አጋሪ ነች ሩሲያ ማለት ምን ማለት ነው? ሩሲያን እኮ አሜሪካ በቅርብ ጊዜ ውስጥ እንደ ጠላት ነበር የምታያት። ነች ማለት ምን ማለት ነው? አትግቡ ነው ኢራን ጋር ገብቶሃል? ሩሲያም እኮ መልስ ሰጥታለች እኮ እኔ በሩቅ ነው የምከታተለው፣ ግን የማሸማገል ሚና የለኝም ብላ በግልጽ ተናግራለች። ግን ጎረቤቴ ስለሆነች በጣም በቅርብ እየተከታተለን ነው፣ ተስፋ ቆርጫለሁ ነው ያለችው ሩሲያ። ለምሳሌ ሩሲያ እንዴት ነው ሚሳኤል አልፎ ግዛቷን አልፎ እንትን በረሃ ሳይቤሪያ ውስጥ እንዲወድቅ የፈቀደችው? ምን አይነት ግንኙነት ባይ ነው ቢኖር? ሌላው ደግሞ ማሰብ ያለብህ የጉግ ማንጉግ ጥምረት እኮ ዋናው ሩሲያና ኢራን ናቸው። ምን ይታወቃሉ? ሩሲያ ራሷስ ሞክራስ ቢሆን? ምክንያቱም ፊት ለፊት ከአሜሪካን ጋር ላለመጋፈጥ በኢራን በኩል ይሄ ነገር ይሰራል አይሰራ? ምክንያቱም ቴክኖሎጂውንም ጭምር እሱን ሩሲያኖች አይሰሩ ለመሞከር ወደ ኋላ የሚሉ ሀገር አይደለችም። በቅርብ እኮ እንደዚህ 18 ሰዓት ዞሮ እኮ
ኢላማውን ተሞክራለች። ምንም የፍርሃት አይኖራቸውም። እንግዲህ ውድ አድማጮቻችን የእግዚአብሔር ጸጋ ሰላም ከእናንተ ጋር ይሁን። እንግዲህ ዓለም ይህንን ይመስላል። እናንተስ ምን እያሰባችሁ ነው? አስተያየታችሁን በኮሜንት ላይ እስቲ ያስቀምጡት። የመጨረሻው ሰዓት ነው ወይስ አይደለም? እናንተ ምን እያሰባችሁ እንደሆነ ማወቅ እንፈልጋለን። ጌታ ኢየሱስ ይባርካችሁ። በነገ ዕለት ደግሞ ለየት ባሉ ፕሮግራሞች እንገናኛለን። የጌታ ጸጋ ሰላም ቸርነት ይብዛላችሁ። ሻሎም። እግዚአብሔር ይባርክ ፓስተር። እንግዲህ እንደዚህ አይነት መረጃዎች ጠቀሜታቸው እንዲሁ ዝም ብሎ ሰምተን ስጋት ውስጥ እንድንገባ ሳይሆን የበለጠ ወገባችንን ጠበቅ አድርገን ዝግጁ እንድንሆን የሚያስደርግ ስለሆነ በዚህ መልኩ አድማጮቻችን እንደምትወስዱት ተስፋ እናደርጋለን። አሁንም ምክራችን የጸና ነው። በዚህ መልኩ ሁሌ ዝግጁ እንድንሆን አበክረን ምክራችን እንለግሳለን። ለዛሬ ዓርብ እንግዲህ ለምሽቱ ይዘን የመጣነው መረጃና መልእክት ይመስላል። የእግዚአብሔር ፈቃድ ከሆነ በነገው ዕለት አንድ መረጃና የቀጥታ ስርጭት ይኖረናል። በወቅታዊ አጀንዳ ዙሪያ ይዘን መጣው የቀጥታ ስርጭት እንግዲህ እንድትጠባበቁ ከወዲሁ እናሳስባለን። መልካም ጊዜ ይሁንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።